እና ፈተና የበዛበት ፍቅር እኮ ጥሩ ነው። አትቀልድ። አልቀለድኩም። ትናፍቀኛለህ ግን የኔ ብልሃተኛ የኔ ባቱኝ ጎጆ ነበር። ልጅ እኔ እኮ ባንቺ አልጨክንም። አመሰግናለሁ። ምንም ወደ እንዴት ነው ግን አሁን ደስተኛ ነሽ? እንዴ ሰብል እንዴ ለመጪ ቻልሽ? ይቅርታ ለምን? በእኔ ምክንያት ነው ከጆኒ ጋር ጸብ ውስጥ እየገባክ ያለከው። ባንቺ ምክንያት አይደለም፣ በሷ አለመረጋጋት ነው። ከሱ ጋርም ብዙም አይደለንም። ለምን ፍቃደኛ አይደለም? እንደተሳሳምን ነው እያሰበ ያለው። አንቺ ነው ጉዳሽ እንጂ እንዴትም ቢያስብ ለኔ ግድ አይሰጠኝም። ኤላ በድጋሚ ጸብ ውስጥ እንድትገቡ አልፈልግም። እሱ ካልደረሰብኝ አልደርስበትም። በሐሳቡ ከጸና መጋጨታችሁ አይቀርም። እና እውነቱን ከመናገር ውጭ ምን ማድረግ እንችላለን? ኤላ እንድትጎዳ አልፈልግም። ሁሌ በቀረብኩ ቁጥር ችግር ነው ይዤብህ እየመጣ ያለሁት። እና ፈተና የበዛበት ፍቅር እኮ ጥሩ ነው። አትቀልድ። አልቀለድኩም። ትናፍቀኛለህ ግን ደግሞ በቃ እንድትጎዳብኝ ስለማልፈልግ ልርቅህ ግድ ነው። እንዴ ሁለት የገነትና የሲኦል ያክል ርቀት ያላችሁን ነገሮች እኮ ነው እየነገርሽኝ ያለሽው። ትናፍቀኛለህ፣ ካንተ አጠገብ መሆን አልችልም። እኔም በሁለቱ መሀል ሆኜ እየተሰቃየሁ ነው። ግን ደግሞ በዚህ ሰዓት ካንተ ደህንነት በላይ የሚበልጥ ነገር የለም። ቆይ ለምን የሚመጣውን አንጋፈጠውም? በጭራሽ እንደሱ አይነት አደጋ ውስጥ ሆኜ ደስታ ማጣጣም አልችልም። እና ወስነሻል? አዎ ወስኛለሁ። እሺ እኔ ከዚህ በላይ አላስጨንቅሽም። ግን ደግሞ ከፈለግሽኝ በየትኛው ሰዓት አለሽ? አመሰግናለሁ። እሺ ደም አስቢበትሽ። ምናልባት አንድ ቀን ከስጋት የራቀ ደስተኛ ቀን እናሳልፋለን። ምኑን ነበር ማስበበት? ያው ከብርክቲ ጋር ያለን ነገር ነግርሽል። እስኪ ፈጣሪ ያውቃል። ልክ ነሽ። ሰው ያስባል ፈጣሪ ያሳካል ነው የሚባለው። እኔ ደግሞ አስባለሁ። በቃ እኔ ልሂድሽ። ሰላም ሁኚ። አሁን ሳይበቃኝ አይቀርም ማለት መለማመጥ በጣም ነው የሰለቸኝ። እውነትሽ ነው? እውነቴን ነው። ደስ ይላል። እና ቀጥልበት ግፋ እያልሽ ነው? እድል ሰጥስ? አንቺ ልጅ ዛሬ ልቤን ቀጥ ልታደርጊ ነው መሰለኝ። በዚህ ልብ ቀጥ ካለችማ በወስዶ ምን ልትሆን ነው? ቆይ እንዴት ማለት ዱብዳ ነው የሆነብኝ? ቅድም ተወኝ ስትይ ነበር፣ አሁን ደግሞ ተስፋ እየሰጠሽኝ ነው። ካሌድ ከዚህ በኋላ ጊዜያዊ ፍቅረኛሞች ነው። ሙሉ ለሙሉ ከተማመኩብህ ደግሞ ያንተ ሆናለሁ። አንዴ ልቀፍሽ። ታመሚ ዓለምን ለማስቀናት ብቻ እንደዛ ማድረግሽ አግባብ ነው? እንደሱ አለች። ያደረግሽው ነው የነገረችኝ። አይታናለች። እንዳየሽ ደግሞ ጠንቅቀሽ ታውቂያለሽ። ቆይ ለምን ያነገርሽኝ? አስፈላጊ መስሎ ስላልታየ። አስፈላጊውን ነገርማ አደረግሽው። ይኸውልሽ ሰምኛለሽ፣ በተንኮል አንቺን የኔ ለማድረግ የምትሞክሪው ነገር ታቆሚያለሽ። እሱ በፍጹም የማይሆን ነገር ነው። እሺ ዓለምን ብለህ ነው እንደዚህ የምትናገረኝ? ስለኔና ስላንቺ ብቻ ነው እየወሩ ያሉት። ይኸውልሽ እንድትጉጂ አልፈልግም። ህመምሽ ያስደነግጠኛል። ለዛ ነው ህመም የሚያብስ ነገር እያደረክ ስቃይ የምታበዛው። ስላንቺ መልካም ነገሮች። ቆይ ግን ለምንድን ነው ፕሮግራሙን አቋርጠሽ ሄድሽው? ተሸንፌ ማለት ብርክቲ ልታበሳጨኝ ሞከረች። ተሸነፍኩ። ከዛ በቃ ተናድጄ ሄድኩኝ። ቆይ እኔ ማላውቀው ነገር ተፈጥሯል እንዴ? አዎ ኤላ ብርክቲ እየተጠቀመችብክ ነው። እንዴት አድርጋ? አንተ ሳታውቅ አጠገብ ያሉትን ሰዎች እየተጠቀመችባቸው ነው። አለም አልገባኝም። ብርክቲን አቅፋት አይቻለሁ። አዎ ስትቆይብኝ ጊዜ ልፈልግ ስወጣ ከብርክቲ ጋር ነበርክ። እኔ ግን አላየሁሽም ነበር። ብርክቲ ግን አይታኛለች። ያቀፍኳት ግን ምክንያቱም ባላቅም ብርክቲ ግን ሆን ብላ እኔን ስታይ እንዳደረገችው አውቃለሁ። ቆይ አለም እርግጠኛ ነሽ አውቃ ነው? አዎ ከሷ ጋር በደንብ ነው የተያየ ነው። እኔ እኮ ልቤና መመኝ ስትል ነው ያቀፍኳት። ጎበዝ ተዋናይ ነች።
ቅድምም አግኝታኝ ነበር። ምን አለችሽ? አንተን እንደርቀክ ነገረች። ቆይ እንዴት ብደፍር ነው? ኤላ አንተ ፊት ስለሰጠካት እኮ ነው። ይኸውልህ ከሰብለ ጋር ተጣላ ማለት ኤልያስ ነው አሸናፊ የሚሆነው። ይሄ እንዲሆን ደግሞ መፍቀድ የለብን። ከሰብለ ጋር ከተለያየኩ ብርክቲን የማግኘት ተስፋ ይጨልማል። አሁንም እንደተሸነፍኩ ነው የሚሰማኝ። ምናልባት ያሰብከው ነገር ልክ ካልነበረ ማለቴ እንዳሰብከው ባይሆንስ? እንዴት ነው ይመስለኝ? አላውቅም፣ ግን ሰብለ በልደት ቀን ሊያውም ከኤላ ጋር እንደዛ ታደርጋለች ብዬ እንኳን አላስብም። ግን አድርገዋለች። ቆይ ልጁ ሴቶቹ ምንድን ነው የሚያስነካቸው? ምን አውቄለት? እኔ የምልህ ብርክቲን አግኝታት ነበር እንዴ? አላገኘኋትም። ምን ነው አልተሻላትም እንዴ? የዛለት አኮ እስከ ቤት ድረስ ሸኘኋት። እድሉን ተጠቀምክበት? ቀላል እንዲ ሁኔታው ለኔ ተመቸኝ እያልኩኝ ብታይ ምንም ያላወራነው ነገር የለም። አይ አንተ ድጋሜ በወሬ ፌንት ልታሰራት ነው እንዴ? ቢሆንማ ጥሩ ነበር። የሆነ እቅፍ ድግፍ አድርጌ አለውልሽ ልቤ ለማለት ይመቸኝ ነበር። ያንተስ ከፋ። እንዴት? ቆይ ህመም ማለት ተጠቀምበት ታስባለህ እንዴ? እና ወንድሜ ይኸውልህ የብርክቲ ልብ ለማግኘት ያገኘሁትን አጋጣሚ በሙሉ እጠቀማለሁ። ሀሳብህ እኮ ጥሩ ነው፣ ግን ያው አጋጣሚውን በስተክል ብትጠቀምበት አሪፍ ነው። እሺ ምክሮትን እቀበላለሁ። አንቺ ራሱ ቀርበሽ ማውራት አልነበረብሽ። አየር ልቀበል ስወጣ እኮ ነው ያገኘሁት። ቢሆንም መጠንቀቅ ነበረብሽ። አልሳመኝም። አይኔ ውስጥ ቆሻሻ ገብቶ ሊያወጣልኝ ሲል ነው ያየከው። ስለው ራሱ ሊያምነኝ ፈቃደኛ አልሆነም። ባያምንሽ የማይፈረድበት። ቆይ መሲ አንቺም እንደሱ ነው የምታስቢው? አይደለም፣ ግን ደግሞ በሱ ቦታ ሆኖ ማሰብም ያስፈልጋል። ምን እንደማደርግ ግራ ገባኝ እኮ። እሺ ቆይ አሁን ምን ይሆን ነው የሚለው? ከኤላ ጋር ግን ጸብ ውስጥ ሊገቡ ነው መሰለኝ። አለቀውም እያለ ነው። ወይኔ እና ድጋሚ ጭንቅ ውስጥ ልገቢ ነው? አዎ እንዴት አድርጌ ነገሩን እንደማበርዶ አላውቅም። በቃ ትጨነቂ እሺ። የሆነ መንገድ አይጠፋም። ቀላል ቢሆንልኝና ባላስብ እኮ ደስ ይለኝ ነበር። ግን ደግሞ በማሰብ የምታመጪው ምንም አይነት መፍትሄ የለም። እሱማ ልክ ነሽ። ደግሞ ከናታን ጋር አምሮባችሁ ነበር። አዎ ቴንክ ዩ። እንደ ፍቅረኛ ነበር አክት ስታረጉ የነበረው። እንዴ እንደ ፍቅረኛ ነው አክት ስታረጉ የነበረው ስትይ? ማለትማ ፍቅረኛ ትመስሉ ነበር ነው። የምን መምሰል አመጣሽበት? ነን እንጂ። ምን? ከመቼ ጀምሮ? ቆየን እኮ ከጀመረ። ቆይ እሺ፣ እና እንዴት ሳትነግሪኝ? ያው ፍቅራችን አይን እንዳይበዛበት ብለን ነው። መሲ ሚስጥር መደባበቅ ተጀማመረ። ያው ፍቅርና ራስ ሸፈን ሲያደርጉት ነው ጥሩ ይባላል። ጓደኛዬ በጣም ነው ያዘንኩብሽ። እሺ አትዘኝ የኔ ምስኪን ጓደኛ። ለምንድን ነው ማላዝ ነው? በቃ እኔም ፍቅሬን ላሳየው እየሞከርኩ ነው። እሱም በግግም ነው እንደቀጠለ ነው። ጓደኛዬ እየዋሸሽኝ ከሆነ ግን ትጠይኛለሽ። አልዋሽሽም። ብንጀምርማ ሮጬ መጥቼ ላንቺ ነበር የምነግርሽ። እኔም እንደሱ ነው ማሰብ። ብታስብ ይሻልሻል። አትተን በነፃነት እንድትጨርሱት ብዬ ነው። ስላሰብሽልኝ በጣም ነው የማመሰግነው። ግን ኖርሽም አልኖርሽም ምንም የምትለውጪው ነገር አልነበረ። እንደዚህ እንደናቅሽኝ የምትቀሪ እንዳይመስልሽ። ጭራሽ ለዛቻን በቃሽ። ትሰሚኛለሽ? ኤላን የማጣው ከሆነ መቼም ሰላም አትሆኑ። ሁላችሁንም የምበጣበጣችሁ። ይኸውልሽ ፍቅረኛ ሆነሽ ምንም መፍጠር ያልቻልሽ ልጅ ስትለያዩ ደግሞ ይባሰ ነው። ምንም መፍጠር ሳልችል ቀርቼ አይደለም፣ ላስጨንቀው ስለማልፈልግ ነው። አረ ልታስጨንቂው ስለማትፈልጊ? አዎ እንደ ጠላት የሚያየውን የጆኒ ልደት ሄዶ እንዲያከብር እንዳስገደድኩት አትርሺ። ይኸውልሽ እኔ ስላከበርኩለት እንዳልቀና ለማሳየት ነው የመጣው። ቆይ ሁሉም ሰው ባንቺ የሚቀና ነው የሚመስልሽ? እና ምን ያንሰኛል? ስለማይመጥኑ ፊት ስለማልሰጣቸው እንጂ የዚህ ግቢ ተማሪዎች በሙሉ በፍቅሬ ጠብ እንዲሉ ማድረግ እችላለሁ። እሺ የኛ ሞናሊዛ። አሪፍ ስም ነው ያወጣሽልኝ፣ ግን እንዳረሹ። ለምን? ምናልባት አንድ ቀን ሞናሊዛ ብለሽ ትጠሪኝ ይሆናል። እኔ አለም ነኝ ሞናሊዛ ብዬ የምጠራሽ? ፈልገሽ እኮ አይደለም። እና አስገድጄሽ። ልብሽ ትልቅ ነው ባክሽ። ሁሉንም ነገር እንደምትችይ ነው የምታስቢው። ምን ታደርጊዋለሽ እንግዲህ።
ይታደሉታል እንጂ አይታገሉትም አይደል የሚባለው? ስሚ፣ እኔ ካንቺ ጋር ፍላፊ መግጠም አልፈልግም። ሰላምሽን የምትፈልጊ ከሆነ ከኤላ ራቂ። ይኸውልሽ፣ የራስሽን ሰላም የምትፈልጊ ከሆነ ከኤላ ራቂ። መቼም አርቀው። ኤላ የኔ ብቻ ነው። እኔ እኮ ግርም የሚለኝ እንደማይፈልግሽ ያወቅሽ ሙጥኝ ማለትሽ። አንድ ቀን ይፈልገኛል፣ ፍቅሬ ይገባዋል። መቼም አይፈልግሽ። እሱን አብረን ሆነን ብና አንተ አረዳድ ነው እንጂ እየሳመኝ አልነበረም። እኔ እኮ ግርም የሚለኝ ምን አስነክቶሽ ነው እንደዚህ የምትሆኝለት? ጆንዬ፣ ቆይ አንተ ራስህ ስታስቡ ካንተ ምን አጥቼ ነው ከኤላ ጋር የምሳሳመው? እኔም እኮ የሁል ጊዜ ጥያቄ እኮ እሱ ነው። ቆሽ እንዴት አድርጌ ላስረዳ? እንዴት ሳርገሽ ብታስረጂ ያየሁትን እውነት መካር ይችላለሁ? ይኸውልህ በቃ አይኔ ውስጥ ቆሻሻ ገብቶብኝ ሊያወጣልኝ የተጠጋኝ አይደል? ቆሻሻ። ቆይ ሲጀምር እንዴት ተገናኛችሁ? አንተ ብርክቲ ጋር ሄደህ ስትቆይ ደበረኝና ንፋስ ልቀበል ወጣው። ከዛ በአጋጣሚ ተገናኘን። አሁንም ብርክቲ ምክንያት ልታረጋት ነው? ብርክቲ ምንም አላደረገችም። አንተ ምንም አላደረክም። እያጽናናሃት ነበረ ከኤላ ጋር ስለተጣላች። ምን አለ ቆይ ግን እኔን ባታስንቂኝ፣ ከኤልያስ ርቀን ሰላም ብናገኝ። ጆንዬ፣ ርቄዋለሁ እኮ በአጋጣሚ ነው የተገናኘ ነው። ሲጀመር የልደት ፕሮግራም ላይ ምን ሊያደርግ ይመጣል? ሆን ብሎ አንቺን አጥምዶ እኔን የኔን ፕሮግራም ሊያበላሽ ፈልጎ ነው እንጂ። አለም ካልሄድም ብላ ስላስጨነቀችው ነው የመጣው። ግን ከአለም ጋር ነበር፣ ከአንቺና ከብርክቲ ጋር ነበር። ወይኔ ጉዴ! እንዴት እንደማስረዳህ እኮ ግራ ገባኝ። ማስረዳት አይጠበቅብሽም። ሁሉንም ነገር ያየሁት እንዳላየ ሆኜ ይቅርታ አድርጌልሻለሁ። አብሬሽ እንዳለሁ ብቻ አስታውሽ። ይሁንልህ። ያንን ኤልያስን ግን ታያለሽ፣ ጥሩ አድርጌ ነው የምበቀለው። እንዴ ከኤልያስ ጋርማ መጣላት የለብህም። አየሽ፣ አሁንም ለሱ ነው የምትጨነቂው። ጆኒ፣ አለምስ የት ሄዳ ነው? አላውቅም። ውስጥ የለችም እንዴ? ወጥታ ነበር እኮ። ብቻ የፈራሁት ነው እንዳይሆን። ምንድን ነው የፈራኸው? አይ ምን እና ተጠግተሽ አትሆንም? እሱ ጋር ሆነሽ ነው የምታወሪው? ለምንድን ነው ብቻ ነው እንደዚህ ውስጥ ያለው ነገር በጣም አስደብሮኝ ከዛ ወጣሁ። አንቺስ ቆይ ለምን ወጣሽ? ደብሮኝ። ጆኒ እያለ? ጆኒ ከብርክቲ ጋር ነው። በእኔ ስለተናደደች ነው እሱ ላይ ሄዳ እየተለጠፈች ያለችው። በምን ተጣላችሁ? እንዲሁ አለመግባባት ነው። ቆይ ግን የምር አንተና ብርክቲ ፍቅረኛ ማቾች ነበራችሁ? እንደዛ ነገር። እስኪ ንገረኝ። አሁን እሱን ማስታወስ አልፈልግም። የምትሸሸው ታሪክ አለ? አይ እንደዛ አይደለም። ካልሆነ ታዲያ ንገረኛ። ያን ያህል አንቺ አስፈላጊ ነው? አይደለም፣ ግን ደግሞ ባውቀው ደስ ይለኛል። እሺ እነግርሻለሁ። ግን ደግሞ እዚህ መሆነ ትምህርት ቤት አይደለም። እና የት ነው? ትምህርት የሌለ ቀን ያለ ሀሳብ ተገናኝተን። ግን ይኸውልሽ፣ ይህንን ነገር መስማት ፈልጊ ከሆነ እቺን ነገር ማመቻቸት አይከብድሽም። ላስብበት። እሺ አስቢበት። ስላልተቀየምከኝ ደግሞ አመሰግናለሁ። ለምንድን ነው የምቀየምሽ? ከኔ ራቅ ስላልኩክ። ይኸውልሽ ሰብሊ፣ እኔ እኮ ባንቺ አልጨክንም። አመሰግናለሁ። ምንም አይደል። እንዴት ነው ግን አሁን ደስተኛ ነሽ? እንደዛ ነገር ግን ደግሞ ከሀሳብ ነፃ መሆን አልቻልኩም። ብርክቲ መታ ነገሮቹን አወሳሰበቻችሁ አይደል? ምን ነው ክፉ ልታናግረኝ ነው? አትወጃትም አይደል? አዎ አልወዳትም። ለነገሩ እኔ ለስቀማሽ እየሞከረች ባትናደጂ ነበር የሚገርመኝ። ለእሱ ያለኝ ጥላቻ ከአንተ ጋር ምንም አያገናኘው። እና ከማን ጋር ነው የሚገናኘው? ከጆንዬ ጋር። እሱን ነካችብኝ፣ ከዛ ጠላኋት። እኔ ግን አይመስለኝም። እንዴት? በጆኒ ምክንያት ጠልተሻት ቢሆን ኖሮ እሷና ጆኒ አንድ ላይ ቁጭ ብሎ ትታሻቸው መጭም ነበር። አንቺም ደግሞ በዚህ ልክ ከኔ ጋር መሆኑ አስፈላጊ አይደለም።
እና ምን ማድረግ ነበረብኝ? እኔ አንቺም ብሆን ሙሉ ለሙሉ ፕሮግራሙን ድብልቅልቁን አወጣው ነበር። እኔ አንተን አይደለሁማ። ቆይ ግን ለምን ብድርሽ ለመመለስ የሆነ ነገር አታረጊም? ምን? የኔን ልደት በደማቁ አክብረሽ ለምን የበረከት አይኔ ይቀር? ይላ ህይወት እኮ በእልህ አይመራም። እና በምንድን ነው? በብልሃት። የኔ ብልሃተኛ የኔ ባቱኝ ጎጆ ነበር። ነበር ራሱ ምን ይሽማል? እሺ ስለተረዳሽ ነው ሰላምሽ። ብርክቲ ምን ሆነሽ ነው? ፊትሽ እኮ ያስታውቃል። ምን ሆነሽ ነው? ይቅርታ አረበሽኳችሁ አይደል? ኧረ አልረበሽንም። ምን ሆነሽ ነው ግን? ቆይ ግን ለምንድን ነው መቁረጥ ያቃተኝ? ምን ላይ? አልፈልግሽም አጠገቤ እንዳደርሽ እያለኝ እንኳን ለሱ ያለኝ ስሜት ሊጠፋ አልቻለም። አየሽ፣ አንዳንዴ ፍቅር እኛ ወደምንፈልግበት መንገድ አይደለም የሚሄደው፣ እሱ ወደፈለገበት መንገድ ነው ይመራል። የኔ ፍቅር ግን በዛ። ከመግፋት እኮ መገፋት ይሻላል። የተሻለ ነገር ይመጣ ይሆናል። ለሱም እኮ ልብ ነፃ ሲሆን ነው የሚክስ የሚመጣው። ለምን ግን በኤልያስ ተስፋ ቆርጠሽ ሌላ አዲስ ህይወት ለመጀመር አትሞክሪ? እሱ እኮ ነው ያቃተኝ። ስላልሞከርሽ ነው። ነገሮች ሳይደበላለቁ አይቀሩም። እንዴት? ብርክቲ ከጆኒ ጋር እያወራች ነው። ሰብለ ደግሞ ደብሯት ወጣለች። እና ታዲያ ምን ሊፈጠር ይችላል? ኤላና አለም ውጭ እያወሩ ነው። ኤላ ምናልባት የሰብለን ብቸኝነት ሊጠቀምበት ይችላል። እኔ ሂጅ ባወራጣ ነው አይደል? አርፈሽ ቁጭ በማያገባሽ አትግቢ። ውጭ አንቺን በጣም እነሱ የራሳቸው ጉዳይ በራሳቸው ስንት ችግር አለብሽ። ሰላም እንዴት ናችሁ? ውድ የአፍላ ፍቅር ድራማ ቤተሰቦች ደህና ናቸው ወይ? እንኳን ወደ እኔ ቻናል በሰላም መጣችሁልኝ። በአፍላ ፍቅር እንግዲህ በባለፈው ክፍል ላይ እንዳያችሁት ኤላ ብርክታይትን እወድሻለሁ ሲል አለም ደግሞ ከሆቴሉ ወጥታ ድንገት ይህንን ደረጃው ላይ ሲያወሩ የነበረውን ወሬ ወደ ጆሮዋ እንግዲህ ይደርሳል። እሷም በድንጋጤ ዘወር ስትል ብርክቲና ኤላ ደረጃ ላይ ቆመው ኤላ የምታደርጊውን ነገር አቁሚ፣ ይህ ነገር አንቺንም ብቻ ሳይሆን ከአንቺ ውጭ ሌሎች ሰዎችንም ይጎዳን እያለ እንግዲህ እየለመናት ነበረ። እሷም በእኔ ህይወት አያገባህም፣ ከጠላይ ጥላኝ፣ ይህን አድርጊ ይህን አታድርጊ አትበለኝ እያለች ሁለቱ ሲጨቃጨቁ እኔ ስለ አንቺ ህይወት የማይመለከተኝ ነው እንደሚመስልሽ? አብረን አንሆንም ማለት እኔ ስለ አንቺ አይመለከተኝም ማለት አይደለም እያለ እንግዲህ ሲያወራት ነበረ። ድንገት እኔ እወድሻለሁ ምክንያቱም አስብልሻለሁኝ እያለ ሲያወራ ድንገት ብርክቲ ማለት ነው ወደ ታች ትመለከታለች። ታች ላይ አለም ቁማ ነበረ። ታዲያ እሷን ስታይ ቶሎ ብላ እንግዲህ ልቤን አፈነኝ በማለት ኤላ ቅፍ ውስጥ ዳስ ተሸጎጥ እያየን ነበረ። ኤላን በማቀፍ እንግዲህ እሱ በድንጋጤ አለም ካየች ይደብራታል። ወንበር ላምጣልሽ ወንበር ላይ ተቀመጭ እያላት ነበረ። እሷ ግን ደረት ስለናፈቀኝ ከአንተ ጋር ነው መሆን ፈልገው ብላ እንግዲህ ድርቅ ብላ ሆን ብላ ነበር ያን ስታረግ የነበረው። አለምን ስታያት ነው ይህን ነገር ያደረገችው። ታዲያ አለምም እንግዲህ በዚህ ነገር ተናዳ ወጥታ ሄዳለች ማለት ነው። የብርክቲ ነገር ትንሽ ግራ ያጋባል። መውደዷ ጥሩ ነው ማለት ያው መውደድ መብቷ ስለሆነ ማለት ነው። ኤላን ማፍቀሯ መጥፎ ነገር አይደለም። ማንም ሰው የማፍቀር መብት አለው። ግን ደግሞ በግድ አብረኸኝ ካልሆንክ ብሎ እንደዚህ መሆን ግን በጣም ከባድ ነው። እንግዲህ ከሀገሯ ድረስ እሱን ተከትላ መጥታለች። እሱ ገና መጣች ሲባል ነበረ ስለ እሷ የደነገጠው። ለዛውም ደግሞ ወደ መጣችበት ትመለስ በፍጹም ብሎ ነበረ። በነገራችን ላይ ከብርክቲ ጋር የሆነ የተያያዘ ኬዝ ያለ ይመስለኛል። ምክንያቱም ደግሞ ብርክቲ እዚህ ትምህርት ቤት ቀይራ እንደመጣች የነገረችው እህቱ አልማዝ ነበረች። ታዲያ ትምህርት ቤት መቀየር አለብህ፣ እሱ የሌለበት ትምህርት ቤት አልማርም ብላ መታለች። ትምህርት ቤት መቀየር አለብህ ስትለው እሷ ወደ መጣችበት ትመለስ እኔ አልቀይርም ብሏት ነበረ። እናም እንግዲህ እሷም ታዲያ ፍቅር ይዞሃል እንዲ አንተ ልጅ ለምንድን ነው ትምህርት ቤት አልቀይር የምትለው ብላው ነበር አልማዝ እህቱ ማለት ነው። እና ታዲያ እንግዲህ ያለ ነገር አይደለም እንደዚህ ሊሆን የቻለው። እሷ በጣም ከባድ ሴት ናት፣ ወይም ደግሞ በጣም ተወደዋለች። ብቻ የሆነ እኛ ያልገባን ነገር አለ እንጂ ፍቅር ብቻውን እንደዚህ ሊያደርጋቸው አይችልም።
ገና መጣሽ ሲባል ነበር ጭንቀት ውስጥ የገባውና ኖርማል ነገር ነው። አልወድሽም ወይም ደግሞ ጓደኛው ከሆነች እንደ ጓደኛ መቀጠል ይችሉ ነበረ። ነገር ግን ቀይራ መጣች የሚለውን ነገር ከሰማ ቀን ጀምሮ በድንጋጤና በፍርሃት ነበር የነበረውና ምንድን ነው ያላወቅነው ሌላኛው ኬዝ የሚለው ማለት ነው። ስለወደደችው ብቻ እንደዚህ ሊሆን አይችልም ብዬ ነው። እንግዲህ እዚህ ቀደም ኤላ ለናታን ሲነግረው ከብርክቲ ጋር ምንም አይነት የፍቅር ግንኙነት እንደሌላቸው እና ነገር ግን ደግሞ እሷ አፋውታ ወድሃለሁ አላለችኝም፣ ነገር ግን ሌሎች ሰዎች ታፈቅራለች ስለምትወድ ነው እንደዚህ የምትሆነው ይሉኝ ነበረ ነው ያለው። እና እሷ ግን ፍቅር በመካከላቸው ፍቅር እንደነበረ እና ፍቅረኛሞች እንደነበሩ ለሰብለ ነግራታለች። ይህን ነገር እንግዲህ ሰብለን ለማናደድ የተጠቀመችበት ዘዴ ነው ብዬ ነበረ። ነገር ግን እንግዲህ በጆኒ ልደት ላይ ኤላ ብቻውን ውጭ ላይ ቁጭ ብሎ ብርክቲና ኤላ ተጣልተው ስለነበረ በዛ ሰዓት እንግዲህ ብርክቲ ተናዳ ወደ ልደቱ ቦታ ትሄዳለች። በዛ ሰዓት ጆኒ ሰብለን ትቶ እንግዲህ ወደ እሷ ሂዶ ነበረ። እሷን ሊያዋራት በጣም ተናዳ አይቷት ስለነበር ሰብለም ደግሞ ወደ ውጭ ስትወጣ ከኤላ ጋር ይገናኛሉ እና ከኤላ ጋር ሲያወሩ እንግዲህ ኤላ አንዳንድ ጥያቄዎችን እየጠየቃት ነበረ ስለ ብርክቲ ማለት ነው። በጣም ነው ወይ የምጣያት በእኔ ስለመጣችብሽ ነው ወይ እያለ ሲጠይቃት፣ እሷ ግን አንድ ጥያቄ ጠየቀችው። በተደጋጋሚ ብርክቲ የምትናገረው ነገር ነው እንግዲህ ከኤላ ጋራ በጣም ደስ የሚል የፍቅር ጊዜ ነበረን የምትለው ቃል ግራ ጋብቷታል። ታዲያ ይህን ነገር እንግዲህ የምር ከብርክቲ ጋር ፍቅረኛሞች ነበራችሁ ወይ ብላ ጠይቀዋለች። እሱም እንግዲህ እንደዛ ነገር አላት። እንደዛ ነገር ነው ነገር ግን ብሎ እንግዲህ ሊነግራት አልፈለገም። እሷም ማወቅ ፈልጋለሁ እስኪ ንገረኝ ብትለውም ይሄ ላንቺ ይጠቅምሻል ወይ ሲላት ባይጠቅመኝም ማወቅ ፈልጋለሁ ንገረኝ ብለዋለች። ታዲያ ኤላ እንግዲህ ይህን ነገር እነግርሻለሁ፣ ነገር ግን እዚህ ወይም ትምህርት ቤት ውስጥ አይደለም፣ ውጭ ተገናኝተን ብቻችን በነፃነት ይህን ታሪክ እነግርሻለሁ ብሏታል። ለዛም እንግዲህ ይህን ታሪክ መስማት ከፈለግሽ ለአንድ ቀን የሚሆን ጊዜ ማመቻቸት አያቅትሽም በማለት ውጭ ሊያገኛት እንደሚፈልግ ሰብለን፣ በዛውም ደግሞ ከብርክቲ ጋር የነበራቸውን የፍቅር ሁኔታ ምን እንደነበረ ሊነግራት ይፈልጋል። ኤላ ሰብለን ውጭ ማግኛ መንገድ ነው እንጂ ያን ያክል ያለፈ ታሪካቸውን ለማውራት ኖርማል ነገር ነው። እሱ እንደተናገረው ከሆነ ምንም የፍቅር ግንኙነት የለንም ብሎ ነበረ። እሷ ወዳው ከነበረም ደግሞ ወዳው እንደነበረ ነው እና ለምን እንዳስፈለገ ባላቅም ግን ሰብለን ውጭ ማግኘት ስለሚፈልግ ለዚህ ነገር ብቻችን በነፃነት ውጭ እንገናኝ ብሏታል ማለት ነው። ሰብለም እንግዲህ እሺ ላስብበት ብላለች። ይህንን እንዳስረዳሽ ከፈለግሽ ብለዋል። ታዲያ እንግዲህ ኤላ አንድ ነገር ለሰብለ ጠይቋት ነበረ። እሱም ብርክቲ እንዳደረገችው ለምን አንቺስ አታደርጊም? ለምን የኔን ልደት እንደዚህ አክብረሽ እሷን አታናደጃትም? እሷ አንቺን እንዳናደደች ብሏት ነበረ። እሷም እንግዲህ ህይወት በእልህ አይሆንም በብልሃት ነው ስትለው የኔ ባቶኝ ቆጨ ነበረ የኔ ብልሃተኛ እያለ እንግዲህ ሰብለን በእሷ እንደማይጨክንና መቼም እንደማይተዋትም እየነገራት ይገኛል። ሁለቱ ተቀራርበው እንግዲህ ከጆኒ ጋር ደስተኛ ነሽ አሁን ብሎ ሲጠይቃት ደስተኛ እንዳልሆነች በግልጽ አሳይታለች። እንደዛ ነገር ብላ እንግዲህ ነገሩን አልፈዋለች ማለት ነው። ያ ማለት ፍላጎቱ ደስተኛ እንዳልሆነች እና ለሱ ብላ ወደ ጆኒ እንደሄደች ነው የሚያሳየው። ታዲያ እንግዲህ እነዚህ ነገሮች በዚህ እያሉ ነበረ ሆን ብላ ብርክታይት እንግዲህ ጆኒና ኤላ እንዲጣሉ ወይም ደግሞ ጆኒ ሰብልና ኤላ አብረው ሆነው እንዲሄድ ፈልጋ ነበረ። ታዲያ ጆኒ ወደ ውጭ ሲወጣ እንግዲህ ሰብለና ኤላ ተያይዘው ነበር። ለአጋጣሚ ሰብለ አይኔ ውስጥ የሆነ ነገር ገባብኝ ብላ ኤላ ደግሞ እሷን ትሪት ለማድረግ ተጠግቷት እያለ ከጀርባ ነበር ያያቸውና እየተሳሳሙ ነው በሚል እንግዲህ ጆኒ ቀውጦታን። ጦርነት ነበረ በልደቱ የመጨረሻ ሰዓታቶች ማለት ነውና እንግዲህ ከዛ በኋላ ትምህርት ቤት ተገናኝተዋል። ሰብለ መቼም እንዳታገኘኝ መቼም አላገኝህም ያለችውን ልጅ ኤላን አግኝተዋለች በድጋሚ። እንግዲህ መቼ በሱ ተስፋ እንደምትቆርጥና መቼ አስችሏት ከሱ እንደምትርቅ ባላቅም ያ ነገር ከተፈጠረ በኋላ እስቲል ጆኒ አሁን ድረስ አላምንም። ሲሳሳሙ ነበረ። በአይኔ ያየሁትን ማንም ሰው ምንም ቢያስረዳኝ አልረዳም አልፈልግም ብለዋል። እናም ጆኒ አሁን ላይ ሰብለን በጣም ነው እንግዲህ ማለት ተስፋ እየቆረጠ ነው በሰብለ ላይ ማለት ነው። ሰብለ እንደማታፈቅረው በይሉንታ አብራው እየኖረች እንደሆነ በድኗ ብቻ በቃ የሀሳቧ ብቻ እሱ ጋር እንዳለ እንጂ
እሱ ጋር ልቧ እንደሌለ አሁን ላይ በደንብ ተረድቷል። እና ስለዚህ እንግዲህ እሱም ሲሰለቸው ነው የሚተዋት። እሷ መቼም ቢሆን ከሱ አልፈልግም ብላ መሄድ አትችልም። እና እንግዲህ እነዚህ ነገሮች በዚህ እያሉ ነበረ ሰብለ በድጋሚ ኤላን ትምህርት ቤት ውስጥ ያገኘችው። ኤላ የተቀመጠበት ስትሄድ እሱ ግን ደንግጦ ነበረ። ዙሪያውን ነበረ ሲቃኝ የነበረው መታጠገቡ ስትቀመጥና እንግዲህ ለትላንቱ ይቅርታ ልጠይቅ ነው በማለት ከኤላ ጋራ ብዙ ነገር ሲያወሩ ነበረ። ታዲያ ኤላ ሰብለ አሁንም እንድትጎዳብኝ አልፈልግም፣ ትናፍቀኛለህ፣ ነገር ግን ደግሞ ከአንተ መራቅ አለብኝ። እኔ ሁልጊዜም ወደ አንተ በመጣው ቁጥር ችግር ነው ይዤብህ የምመጣው በማለት ኤላን እየናፈቃት እንደሆነና ግን ደግሞ አብረው መሆን እንደማትችል እሷ ወደ እሱ በመጣች ቁጥር ደግሞ ችግር ይዛባት እየመጣች እንደሆነ ነግራው ነበር። እሱ እንግዲህ ፍቅር ሁልጊዜ እውነተኛ ፍቅር ችግር አያጣውም፣ ስለዚህ ለምን ችግሮችን አንጋፈጥም ብሏት ነበረ። ሰብለ ግን አልችልም፣ በችግር ውስጥ ያለ ደስታ አልፈልግም፣ ስለዚህ ከጆኒ ጋር ሁኜ ያንተን ሰላም መጠበቅ እፈልጋለሁ እያለች ነው ማለት ነው። ስለዚህ በዚህ ነገር ከወሰንሽ ፍቃድሽ ይሁን፣ ነገር ግን በየትኛውም ሰዓት በፈለግሽኝ ጊዜ አለሁኝ እያለ ይገኛል። እንግዲህ የሰብልና የኤላ ነገር ትንሽ ግራ ያጋባል እውነት ለመናገር ከሆነ። በዛ ላይ ደግሞ እንግዲህ ብርክቲ የምታደርገው ነገር በጣም ነው የሚያስጠላው። በነገራችን ላይ ታሳዝነኛለች ማለት ያው ማፍቀሯ ነው የምታሳዝነኝ። አለምም ሰው ናት። አለምም እኮ አፍቅረዋለች። አለም እንደውም ኤላ ወደፊት ከአለም ጋር የሚሆን ሁሉ ነው የሚመስለኝ። ምክንያቱም በጣም ብዙ ነገሮችን እያየች ታልፋለች። በእርግጥ ራሷ ናት የቀረበችው ፍቅረኛ እንሆን ብላ እንጂ እሷ አልፈለጋትም። እንደማይፈልጋት ውስጧ ያውቃል። ግን በጣም ከሌሎቹ በተሻለ እሷ ለሱ ፍቅር አላት ብዬ አስባለሁ። ማለት ያው አንድ ናቸው፣ ከበርክቲ ጋራ በተንኮል አንድ ናቸው። ሁለቱም በተንኮል ነው ኤላ ጋር መሆን የሚፈልጉት። አለምን በተንኮል ነው፣ ብርክቲም እንደዛው። ሳያማት አመመኝ ብላ ራሱ ህመሟን እንግዲህ ስትጠቀምበት እያየን ነውና ሞኝ ስለሆነች ነው እንጂ እንግዲህ ኤላ ካላፈቀራት ሳያፈቅራት አብሯት ቢኖር ትጎዳለች። እኔ እንደውም እድሉን ቢሰጣትና ብትሞክረው ብዬ ነበር የምለውና ምክንያቱም ሳይፈቀሩ የሆነ ሰውን ብቻ አፍቅሮ መኖር ከበድንጋ እንደመኖር እንደሆነ ስለምታውቀው ያኔ እሷ በራሷ ጊዜ ትተወው ነበረ። ኤላ ግን በፍጹም እሱ ጋር ሁና ሳያፈቅራት እንድትጎዳ አይፈልግም። ለእሷ በጣም ክብር አለው። ጓደኝነታቸውን ወይም ደግሞ ያሳለፉትን ነገር ስለሚያስብ ማለት ነው። እያንዳንዱ ጉዳቷ ሁሉ ያሳስበዋል። በዛ ላይ ደግሞ እዚህ ትምህርት ቤት ኤላ እዛ ነው ብላ ነው የመጣችው። ስለዚህ አንድ ነገር ብትሆን ቤተሰቦቿ ሁሉ እሱ ጋር እንደሄደች ስለሚያውቁ እሱ ተጠያቂ ነው ወይም ደግሞ እሱ ተወቃሽ ነው። ስለዚህ እያንዳንዱ እርምጃዋን መጠበቅ አለበትና ነገር ግን እሷ ደግሞ ካላፈቀርከኝ ብላ እንግዲህ ለእሷ ጥሩ ካልሆኑ ሰዎች ጋር ገጥማለች። ያ ነገር ኤላን እያስደስተው አይደለም። ነገ ብትጎጂ እኔ ተጠያቂ ነኝ። ስለዚህ ስለ አንቺ ደግሞ እኔ ይጨንቀኛል። እናም ከማይሆኑ ሰዎች ጋር አትግጠሚ ቢላትም ስለ እኔ ህይወት አይመለከትህም፣ ካልወደድከኝ ከህይወት ይውጣ፣ የራሴን ህይወት እጀምራለሁ በማለት እንግዲህ ከኤላ ጋራ ትልቅ ጦርነት ገጥመዋል ማለት ነው። አለምም ደግሞ ትምህርት ቤት ሲገናኙ ለኤላ ሆን ብላ ህመሟን በእሷ እንደተጠቀመችበት ሆን ብላ እሷን ስታይ እንዳመማት እንዳስመሰለች እና ትላንትና ከበክቲ ጋር ስታረግ የነበረውን አይቻለሁ እና ለዛ ደብሮኝ ነው ልደሱ ሳያልቅ ትቼ የሄድኩት ብላ እንግዲህ ለኤላ ነግረዋለች። ኤላ በነገራችን ላይ በጣም የሚያናድድ ነገር አለው። አለምን ለምን እሱ ህይወት ውስጥ እንድትቆይ እንደሚፈልግ አላውቅም። እንደማይወዳትና እሷን መጉዳት እንደማይፈልግ ነግሯት ከህይወቱ ሊያስወጣት ይገባል። እስከ መቼ ነው? ቆይ 3 ሴቶች ዙሪያውን ከሱ ጋር ማለት ብርክቲን አብሬሽ መሆን አልችልም፣ ግን ደግሞ አንቺን መጠበቅ አለብኝ ይላታል። በእርግጥ አላፈቅርሽም ብሎ በግልጽ ነግሯታል። ግን እሷ ምክንያቱን ማወቅ ትፈልጋለች። ምክንያትህ ምንድን ነው ነው የምትለው። መናገር አይፈልግም። ምክንያቱን ግራ ያጋባኛል። እና ኤላ ለምንድነው ምክንያቱን መናገር የማይፈልገው? በእርግጥ ሰብለን ስለማፈቅራት ነው ማለት አይችልም። ምክንያቱም ሰብለ ፍቅረኛ አላት። ሰብለ ጆኒን ትታ እስካልመጣች ድረስ አፈቅራታለሁ ብሎ መናገር መብት የለውምም፣ ደግሞ አይችልምም። ፍቅረኛ ያላት ሴት ስለሆነች እና ሰብለ እንግዲህ በራሷ ጊዜ ወደ ኤላ ሁሉንም ጆኒ ትተዋት ማለት ነው። ጆኒ እስካልተዋት ድረስ እሷም ደግሞ ከጆኒ ተለይታ መምጣት አትችልም። ጆኒ እስኪተዋት ድረስ እንግዲህ ትጠብቃለች ማለት ነው።
ጆኒ በአሁኑ አምሯል። ሁሉም ሰው ቢነግረውም ሊሰማ አልቻለም። በአይኔን ያየዋቸው ሲሳሳሙ እያለ ነው። ቢያስረዱትም ግን ሊረዳ አልፈለገም። ታዲያ ጆኒ ወስኗል ከሰብለ ጋር ላለው ነገር አሁን ላይ ለሰብለ እንደውም ጥፋቷ ከቀን በቀን እየጨመረ ነው ብሎ ትቷት ነበረ። ነገር ግን ካሌብ ይሄ ነገር እንዲሆን አይፈልግም። ሁለቱ ከተለያዩ ብርክቲን ይወስድብኛል ብሎ ስለፈራ ማለት ነው። ሰብለና ጆኒ እንዳይጣሉ እንዳይለያዩ ጆኒን እየመከረው ነው። በፍጹም ሰብለን ለኤላ እንዳተውለት እንደተሸነፍክ ነው የምትቆጥረው። ስለዚህ እንደምንም ብለህ ይቅርታ አድርገላት አብራችሁ ቀጥሉ እያለ ይገኛል። ካሌብ ራስ ወዳድ ሆኗል አሁን ላይ ማለት ነው። ያ ሁሉም ሰው እንግዲህ የፈለገ ቢወዳችሁ የፈለገ ጓደኛ ቢሆናችሁ ለራሱ ሲሆን እንደዚህ ነው የሚከዳችሁና ካሌብ እንግዲህ ተቀይሯል ማለት ነው ጆኒ ላይ ገና ለገና ታፍቅረው አታፍቅረው ለማያውቀው ለብርክቲ ብሎ ጆኒን በፊት ሰብለን ተዋት እያለ ሲጨቀጭቀው እንዳልነበር አሁን እንዳልፈለጋት ሲነግረው ከእሷ ጋር በግድ እንዲታረቅ ጭራሽ ብርክቲም ሳትቀር ይህን ነገር እንድትመክረውና በፍጹም መለየት እንደሌለባቸው እየተናገረ ነው ማለት ነው። ያው ጥቅሙ ለራሱ ነው። ነገር ግን የዋህ ስለሆነ ነው እንጂ ብርክቲ ጭራሽ ጆኒን አታፈቅረውም ብዬ ነው የማስበው። በመጨረሻም እንግዲህ ብርክቲ ካሌብ ጋራ ጊዜያዊ ፍቅረኛሞች እንሆን ብላለች። በቀጣይ ምን ይፈጠራል አብረን የምናይ ይሆናል።